ወይዘሮ ሀና ሀብልን በመኪና ገጨቻት። ወደ አስቤዛ ልትሄድ በመኪና እየነዳች እያለ ልጇ ድንገት እንደመጣችና ደግሞም ኩኩሻን መልመዷ አሁን እርግጠኛ ዲኤንኤኑ ከተመረመርን በኋላ ልጄ ካልሆነች ልጄ ናት ብላ የተቀበለቻት ወይም እህቴ ናት ብላ የምትቀበላት ማይ ልትጎዳብኝ ትችላለች ብላ እጅጉኑ ጭንቀት ውስጥ ተወጥራለች። በዚህ መካከል እየነዳች እያለ ቤት ውስጥ የነበረውን ብጥብጥና እንዲሁም አጸደይ ከቤት ተባራ ደግሞ አቶ እዝራ ደግሞ ለምንድነው አጸደይና ወይም ሜርሲ የሚያውቁት ሚስጥር አለ እኔ የማላውቀው ሚስጥር በተደጋጋሚ አጸደይ ብቻ ሜርሲ ብቻ ናት ልጅ ትላለች። እኔ የማን ልጅ ሲል ይጠይቃል። ሁሉንም ይሄን ነገር የምታውቁት ታለ ንገሩ ሲላቸውም ነገር ግን ማንም የሚመልስለት ጠፍቷል። በዛም ምክንያት ሀብልን አዝራ ይሄን ነገር ታወቅሽ ንገሪኝ አለያየ መጨረሻችን ነው የሚሆነው ሲልም ተናገራት። እሷም ያን እያብሰለሰለች እያለ ስኬድ አስፓልት ላይ ትኩረት አላደረገችም ነበርና ወይዘሮ ሀና ልጇ ሀብልን በመኪና ገይታት አፋፍሳ ወደ ሆስፒታል ገብታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ይስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 24 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ባለፈው ሳምንትን ለማስታወስ ያክል ወይዘሮ ሀና ሁለቱንም ወይም ዘነቡና ኩኩሻን ቁጭ አርጋ የዲኤንኤን ምርመራ ማድረግ እፈልጋለሁ ከኩኩሻ ጋር ስትል ነበረ። በዚህ ጉዳይም እየተነጋገሩ እያለ ስልኳ ይጠራል። ልጇ ማይ ነበረች የደወለችው። ማይም ምን ነው ልጄ ምን ነበር ስትላት እማዬ ሰርፕራይዝ ያው ወድ የለም ታውቂ የለም እኔ አሁን ያለሁት አጎቴን ትኬት ቁረጥልኝ ብዬው ኢትዮጵያና ኤርፖርት ነው ትላታለች። እንድትቀበላትና እህቷን ለማየት እጅጉኑ እንደጓጓይ ትነግራታለች። ይሄን ሁሉ ስትላት ሀና ግን ወይኔ ልጄ አሁን ደግሞ የልጅሽ የእህትሽን ነገር እንኳ ተይው ስትላትም ለምንድነው እማዬ የምተው እህቴን ለማግኘት በጣም ነው የቸኮልኩት በማለት ትመልስላታለች። ቁርሱንም ሳትበላ በቃ እናንተ ብሉ ስመለስ አወራችኋለሁ ልጄ እኮ ሰርፕራይዝ ስለምትወድ መጣሁ እያለች ነው ከካናዳ ድረስ እንዴት ብቻዋን ትመጣለች በማለት እሷም ብቻዬን ሳይሆን ኤርፖርት ውስጥ ወይም አውሮፕላን ውስጥ ብዙ ሰዎች አሉ ብላ ትናገራለች። ትንሽ እንዳመጣችው በኋላ ትንሽ ከቆዩ በኋላም ትንሿ ልጅ በጣም እህቷን ለማየት የጓጓችው ነገር ግን ኩኩሻ የዲኤንኤኑ ምርመራ ከተደረገ ሁሉም ነገር ያበቃለታል ብላ ክፍሏን ዘግታ ማልቀሷን ጀምራለች። ወይዘሮ ዘነቡ የሆነ ነገር የዲኤንኤን ውጤት እንደመቀየር እንችላለን ብላ ለአጸደ ስደውል እሱ ከውጭ ሀገር ልካ ስለምታስመረምረው ምንም መለየት አይችልም ስትልም ትመልስላታለች። እሷም ታዲያ ምንድነው የሚሻለው መፍትሄውስ በማለት ትናገራለች። ለማንኛውም አሁን እኔ ተረጋጉና ኩኩሻ ከተስማማች አንድ ነገር እናደርጋለን እኛ ሀሳብ እናመጣለን እንጂ የምተገብረው እኮ ኩኩሻና ስትልም ትመልሳለች። ወይዘሮ ዘነቡ ችግር የለውም ብቻ ገንዘብ እናገኝ እንጂ ምንም ታደርጋለች ስትላትም ኩኩሻ ግን እጅጉን ያሳሰባት የገንዘብና እንዲሁም እዚህ ስራ ውስጥ ስትገባ የተፈራረመችው ገንዘብ ሳይሆን እሷ እጅግ ያሳሰባት ነገር የእናትነት ፍቅር ለምጄ እንዴት ጎዳና ላይ እወጣለሁ የሚለው ግን በጣሙኑ እና እጅጉንም አሳስቧታል። ወይዘሮ ሜርሲ ዛሬም እንግዲህ ቁጭ ብላ ሲያሴሩና ስታሴር የነበረችውን አጸደ ለምን እንደዛ አልሽ እያለች ስትጨቃጨቃትም አሁንም በድጋሚ ትሰማለች። ኩሽና ሲያወሩ የሰማችውን ሄዳ ሀብል ለወንድሟ ለእዝራ ትናገራለች። ሄዶም አንገቷን አንቆም ምንድነው አንቺ ከኔ የምትፈልጊው ሲልም እሷም እግሩ ስር ሜርሲ ተደፍታ ወንድሜ ይቅር በለኝ እባክህ ይቅር በለኝ እኔ ይሄን ነገር ያደረኩት በአጸደ ግፍፊነት እንጂ እውነቴን ነው ወንድሜ እኔ አንተን ለማስገደል ወይም አንተን እኮ እንድትሞትብኝ አልፈልግም ስትለው እሱም እኔ እኮ አንድ እህትሽ ነኝ አንድ ወንድምሽ ነኝ ደግሞም ከአንድ ማህፀን መውጣታችንን እንዳትረሺ ምንም ያክል እንኳ አክስቴ ስለ እኔ መጥፎና እንዲሁም አሰቃቂ ነገር ብትነግርሽም ወንድምሽ ላይ ግን እንደዚህ መጨከን አልነበረሽም
ሜርስዬ እኔ በጣም ነው የምወድሽ። እውነት የኔን ነፍስ መጥፋት ከሆነ አላማሽና እንዲሁም ደስታሽ እኔ በንጹህ ልቤ እሞትልሻለሁ። ይኸውናና ይኸው ግዴኝ፣ ከፈለግሽ በሽጉጥ ከፈለግሽ ደግሞ መርዝ አድርገሽ ጠጣበኝ፣ እኔው ራሴ እጠጣለሁ እሞታለሁ ይላታል። የዚህ ጊዜ ሜርሲ የሰማችው ልቧ ይነካና እውነትም ወንድሜን እጅጉን ነው የበደልኩት፣ እንዴት ነው በአክስቴ ተንኮልና እንትን የተሞላው በማለት ጸጸት ውስጥ ትገባለች። ነገር ግን ይሄ ሁሉ እየሆነ እያለው በንችግ ምክንያት ነው በማለት አሁንም መልሳ ትገባና ድብድብ ታረጋታለች። ከዛም ቴካዌይ ቦክስ እንኳን ምግብ እዘዙልኝ ታምሜያለሁ ጠይቁኝ ብትልም ነገር ግን እንኳን ሊያሳክሟት ሁሉም በየተራ ይደበድቧት ጀመር። አቶ እስክንድር እኔ እዚህ ቤት ምንም ሰላም እየተሰማኝ አይደለም፣ ስለዚህ ቶሎ ብለው ቀድሞ ከመድፋታቸው በፊት ከዚህ ተቤት መውጣት አለብኝ ብሎ ሻንጣውን እያስተካከለ እያለ እንግዲህ ይመጣን። እዝራ አባዬ ለምንድን ነው ሻንጣህን የምታስተካክለው ሲልም እኔ ከዚህ ቤት መሄድ አለብኝ፣ አጸደን እንደዚህ የቀጠቀጥክባትን ምክንያት ንገረኝ ሲለውም አባዬ ለምን አጸደ ከዚህ ቤት አትወጣም ሲልም ይነግረዋል። አጸደ ከዚህ ቤት የምትወጣው ማናላትና ነው? ይሄ ቤትህ እንደሆነ ቤቷ ነው እኮ ሲልም ይጠይቀዋል። አባዬ እኔ አወጥተን ጎዳና እንጣላት ሳይሆን ቤት ተከራይተንላት በስነ ስርዓት እናኑራት ነው ያልኩት። ስለዚህ እዚህ እኮ አንድ እህቴን እንኳን መርዛ ይሄው በእኔ ላይ አስነስታታለች። ስለዚህ እባክሽ እባክህ አባዬ ሲልም ይሄ ቤት ያንተ ቤት ነው፣ ከእንግዲህ ወዲያ ኃላፊነቱን ሙሉ በሙሉ ለአንተ ሰጥቻለሁ። ስለዚህ ማባረር ያለብህንም አባር፣ ማቆየት ያለብህንም ማቆይ ሲል አቶ እስክንድር ይናገራል። ይህን ሲናገር የእናቱና እንዲሁም የአባቱን አደራ ያሉትን ደግሞ ለእስክንድር ለዝራ ይነግረዋል። ግራ የገባው እህቱን ለማስወጣት እንዳልቻለው አቶ እስክንድርም እንዴት አድርጎ ነው እህቱን እንዲያወጣ ወይም እንዲጥላት አክስቴን የፈቀድኩበት ማለት ወደ ራሱ ይመለሳል። ብዙም ሳይቆዩ ማይ ልጇን ይዛ ማይ ወደ ቤት ትመለሳለች። ከዛም ወይዘሮ ሀና ካስተዋወቀቻቸው በኋላ ኩኩሻ ግን ፈጽሞ ልክ አልነበረች። በሀሳብ እየሄደ ፍዝዝ ድንግዝ ትላለች። ይሄ ነገር ደግሞ ለምንድን ነው አስደነገጥኩሻ? እህቷን በጣም ለማየት የጓጓችው ማይ ዛሬም ለምንድን ነው እንደዚህ የምትሆኙ? አስደንግጨሽ ነው ወይስ እኔም በማየትሽ ደስተኛ አይደለሽም ወይ? በቃ ምሳ እንብላ ስትላትም እኔ ከእህቴ ጋር እየተጎራረሱ መብላት እጅጉኑ ናፍቆኛል እማዬ፣ ዛሬ መብላት የምፈልገው በእህቴ እጅ ነው እንጂ ባንቺ እጅ አይደለም ስትል ትናገራለች። እሺ ብላ እህቷም እንዳለ ምሷን እያጎረሳቻት እያለ እየበሉ እሷም እማዬ እኔ በጣም ነው አሁን ደስተኛ የሆንኩት፣ እኔ እኮ ልደትሽን ሁሌ ነው ማከብርልሽ፣ ከኔ ልደት ልቅስ ያንቺ ልደት ነበር እጅጉኑ የሚያስቀውና የሚያዝናናው በማለት ትመልስላታለች። እሷም በቃ እሺ በማለት ትመልሳለች። ወይዘሮ ሀና ወደ አስቤዛ መግዣ ለወጣ ነውና እና ኩኩሻ ክፍሏን ዘግታ ተቆየች። ሰዓታት አሳልፏታል። ወይዘሮ ሀና መታ ለምንድን ነው ብርሽን ከፍተሽ ዘግተሽ የተኛሽው? በቃ እህትሽን ወጥተሽ አጫውቻት ትላታለች። እህቷ በጣም ፍቅርና እንዲሁም ሰው ወዳጅ ነበረች። እሺ ብላ ኩኩሻ ብትወርድም ነገር ግን እሷን ግን የሰው እናትና የሰው እህት እናቷን ቀማው ስል ደግሞ እኮ እህትም ልቀማ ነው። የእናቷ ፍቅር እያሰቃየ ደግሞ የእሷ ራሱ የልጅቷ ፍቅር ራሱ ሌላ ጭምቀት ሆኖብኛል። ከዚህ አይነት ድራማ እንዴት ነው የምወጣው በማለት ትመልሳለች። አጸደ እንግዲህ ብዙ ነገር ከተነጋገሩ በኋላ አቶ እስክንድር እንግዲህ ምንድነው ችግሩ ሲልም እሷም ሀብልም እኔ ባሌ ከሞተ በኋላ ችግሩን ባናገር ምን መፍትሄ ያለው? ስለዚህ አጸደና ወይም ሜርሲ ወንድሜ ባሌን ሊገሉት ነበረ ስትልም ትናገራለች። አቶ እስክንድር በጣም ተናዶና በጣም አዝኖ ሄዶ ያምጥቶ ሽጉጥ አልገደልኩሽ ሲላትም እስራ እንደምን ብሎ ካስጠላት በኋላም በቃ አንቺም ወደ አልጋ ቤት ማረፊያ ሂጂና እዛ ኑሪ በማለት አጸደን ይናገራታል። ነገር ግን አጸደ አመነን ጋር ደውላ አንቺ ጋር ነው መምጣት የምፈልገው እያለ ታዝጋታለች። አመነንም እንኳ አይቻልም ብትልም ነገር ግን የምሰማ ጉድ ስላልነበረች ሜርሲ አጸደ ወደዛ ቤት ሄዳለች። በፍጥነት እያሽከረከረች ያለችው ሀና እና ወይዘሮ ሀና እንዲሁም ሀብልም በሀሳብ ተውጠው
ነገር ግን መንገድ ላይ መኪናው ተጋጨ። አፋፍሰው ሆስፒታል ቢወስዷትም ትተርፋለች አትተርፍም የሚለው ደግሞ ሌላ